በጣም ጤና ይስጥልኝ። ይህ የዘጠነኛ ክፍል የሂሳብ ትምህርት ምዕራፍ 1 የማጠቃለያ መልመጃ ወይም ሪቪው ኤክሰርሳይዝ ነው። እንደሚከተለው እንሰራለን። ኤክስፕረስ the following sets using the listing method ይላል። ሊስቲንግ ሜተድ ማለት እንግዲህ ሊስቲንግ ሜተድ በሁለት እንከፍለዋለን። አንደኛ ኮምፕሊት ሊስቲንግ ሜተድ፣ ሁለተኛ ፓርሻል ሊስቲንግ ሜተድ። ኮምፕሊት ሊስቲንግ ሜተድ ማለት የምንችል ከሆነ ሁሉንም መዘርዘር ማለት ነው። ፓርሻል ከስሙ እንደምንረዳው ፓርሻል ማለት ደግሞ በከፊል ማለት ነው። መዘርዘር የማንችልና መጨረስ የማንችለውን በከፊል ዘርዝረን እንጨርሳለን። እና እዚህ ጋር እያየን እንግዲህ እንሄዳለን። እስኪ በዚሁም ሁለቱን አሁን ያልኳችሁን እናገራለን። ኤ ላይ A is the set of positive factor of 18 ይላል። የ18 አካፋዮች ፖዚቲቮቹን ነው ያለን። የ18 አካፋዮች አንድ ሊስት እናደርጋቸዋለን ማለት ነው። 1 2 18 ሊያካፍሉ የሚችሉ ማለት ነው። 3 4 ያካፍለዋል 18ን አያካፍልም። 6 9 እና ራሱ 18 በቃ በዚህ መሰረት ሊስት አደረግን ማለት ነው። እና አሁን ኮምፕሊት ሊስቲንግ ሜተድ ይባላል። ሁሉንም ዘርዝር ያለው ስለቻልኩኝ ወደ ቢ ሲሄድ ቢ ኢዝ ዘ ሴት ኦፍ ፖዚቲቭ ኢቭን ነምበር ቢሎው 30 ፖዚቲቭ ኢቭን ነምበር ኢቭን ነምበር የምንላቸው ተጋማሽ የምንለው ማለት ነው። 2 4 6 8 አሁን የዛ ድረስ መሄድ ከከበደኝ ዶት 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 አድርጌ ቢሎ ኦር ኢኳል አለን የሚያንስ ወይንም እኩል የሚሆን ስላለኝ 30ን ራሱ ማስቀመጥ እችላለሁ። በቃ እንደዚህ 2 4 6 8 እያልኩ መቀጠል እችላለሁ እስከ 30 ድረስ ራሱ ይቻላል። ሲ 2 ታይምስ ኤን ነው። ኤን ማን ነው? 0ን 1ን 2ን 3ን ኤን ቦታ ላይ 2 ታይምስ 0 0። እሺ ያው በብራስ ውስጥ እንደሚሆኑ ግልጽ ነው። 2 ታይምስ 1 2 2 ታይምስ 2 4 2 ታይምስ 3 6 ዶት 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 ብዬ እዘጋለሁ። ፓረንተሲ በቃ ይሄ ምንም መጨረስ አልችልም። መጨረስ አለመቻል በሁለት ምክንያት ደግሞ እንከፍለዋለን። አንዱ ብዙ ስለሆነ ብዬ እንጂ ከብዙ ቆይታ በኋላ ግን ሊጨረስ የሚችል ሁኔታ አለ። አንዱ ደግሞ እድሜ ልክም ልንጨርሰው የማንችለው አለ። አሁን ይሄ እድሜ ልክ በመድከም ሳይሆን ቢ ላይ ስመጣላችሁ ለምሳሌ ቢ ላይ 2 4 6 አልኩኝና ዶት ዶት አድርጌ 30 ጊዜ ለመቆጠብ ነው እንጂ ልጨርሰው እችላለሁ። በትንሽ ደቂቃዎች ውስጥ አድረንም ቢሆን ልንጨርሰው እንችላለን እንኳን የማያሳድረውና የዚህኛው የሲን ብናይ ግን አዳር ቀርቶ እድሜያችን እስከሚያልቅ ድረስ ብንቆጥር ልንጨርሰው ስለማንችል ዶት ዶት አድርገን በዚህ መሰረት ልንተው ግድ ይለናል። ወደ ዲ ስመጣ 9 ሊሆን የሚችል ነው የኤክስ። ስለዚህ እነሱ እነማን ናቸው? 9 ሊሆኑ የሚችል 9 ኤክስ ቦታ ጋር ኤክስ ማን ሊሆን ይችላል? 0 ሊሆን አይችልም። ለምሳሌ 2 1 ሊሆን አይችልም። 3ን አንዷን ልናረጋት እንችላለን። ለምን 3 ስኩዌር ስትሆን ከ9 ጋር እኩል ትሆናለች። ሌላ -3 ሊሆን ይችላል። በቃ ጨረስኩ። ወደ ሁለተኛ ጥያቄ ስመጣ express the following using the set builder method። set builder method እንደሚከተለው እናያለን። ሴት ቢልደር ሜተድ ላይ እንደዚህ ጊዜ እንትን ላለ ማለት አዘጋጅቼ አጅስት አድርጌ ያስቀምጫዋል። እንዲያርጌ ለምሳሌ የኤ ላይ ምንድነው ያለን 2 4 6 ብሎ ዶት ዶት አድርጎታል። ይሄ ማለት 2 4 6 እያለ ይቀጥላል፣ 8 እያለ ይቀጥላል ማለት ነው። እና ይሄን በሴት ቢልደር ሜተድ ስንገልጸው
አንዱ እንዲህ እንገልጸዋለን ማለት ነው። x such that x which is equal to 2 times n 2 times n is an element of natural number ያው እዚህ እንደምታዩት ኔጌቲቭ ስለሌለ የናቹራል ነምበር ሶ ናቹራል ነምበር ከስንት ይጀምራል? ከአንድ ኤንን በአንድ ብንቀይራት 2 ታይምስ 1 2 ኤንን በሁለት ብንቀይራት 2 ታይምስ 2 4 ኤንን በ3 ብንቀይራት 2 ታይምስ 3 6 ሶ ይሄ አይነት አገላለጽ አንዱ ነው። ወይንም ደግሞ ሌላኛው አገላለጽ ይሄንን x is an element of natural number such that ስላችሁ እቺ መስመር ወርታች ተሰመረችው ወይም ሁለት ነጥብም ያደርገዋል በፈለጋችሁት such that ሲባል እንደዚህ ሁለት ነጥብ ይቻላል ወይም ደግሞ ስላሽዋ ማለት ነው። x is even number ማለት እና እንዲህ መግለጽ እንችላለን። ሁለተኛው b ላይ ማለት ነው 1 3 5 እያለ እስከ 99 ድረስ ይሄዳል። ይህን ደግሞ በምን መግለጽ እንችላለን? x such that x which is equal to 2 times n minus 1 2 times n minus 1 1 3 5 እያሉ የሚሄዱ ቁጥሮች ምንድናቸው? ኢተጋማሽ ቁጥሮች የምንላቸው። ኢተጋማሽ ቁጥር ደግሞ በምን ሪፕሬዘንት ይደረጋል? 2 times n ተጋማሽ ነው። ማይነስ 1 ስናደርግለት ኢተጋማሽ ይሆናል። ሁሌ ያዙኝ 2 times n ማንን ሪፕሬዘንት ያደርጋል? ኢቭን ነምበርን ወይም ተጋማሽ ቁጥርን። ማይነስ 1 ስናደርገው ግን ከኢቭን ነምበር ላይ ሁሌ አንድ ስንቀንስ ምን ይሆናል? ያ ኦድ ነምበርን ፕላስ 1 ወይም ደግሞ ማለት ነው። አሁን እዚህ ጋር ኤን እነማን ናቸው? እስከ 50 ድረስ ያሉት ኤን የማን አባል ነው? የናቹራል ነምበር። ከአንድ ጀምረን እስከ 50 ያሉትን ኤን ቦታ ጋር ብንገልጽ እነዚህም በሙሉ ይዘረዝርልናል። ለምሳሌ 50ን ብንሞክር ሁለት ጊዜ 50 100 ሲቀነስ 1 99 ወይንም ደግሞ ሌላ መግለጫ x is an element of natural number such that x is odd ሆኖ ከማን ያነሰ ወይንም እኩል የሆነ ከ99 ነምበር ቢን ጨረስ። ነምበር ሲ ደግሞ የx square which is equal to 9 አይነት ዝምድና ያለው ነው። የመጀመሪያው ቁጥር የn ቫልዩን ስኩዌር ባደረግነው ቁጥር ይሄን የምናገኘው ማለት ነው። n እነማን ናቸው? 1 2 3 እያለ ይቀጥላል። 1 ስኩዌር ሲሆን 1 2 ስኩዌር ሲሆን 4 1 3 ስኩዌር ሲሆን 9 እያለ ይቀጥላል ማለት ነው። ስለዚህ እዚህ ግን ስለገደበን እስከ 81 ድረስ ያሉትን ሊዘረዝርልን የሚችለው n ከ1 እስከ 9 ያሉትን ቁጥሮች መግለጽ ነው። ወይንም ደግሞ ይሄኛው ትንሽ ወሰብሰብ ይባላል። በዚህ መሰረትም መግለጽ ይቻላል። ወደ ሶስተኛ ጥያቄ ስንሄድ find all the subsets of the following sets ይላል። በመጀመሪያ ሰብሴት እና ፕሮፐር ሰብሴትን ለመግለጽ ምንን ማወቅ ይኖርብናል? ነምበር ኦፍ ኤሌመንት በአንድ ሴት ውስጥ ያለው የኤሌመንት ብዛት ስንት ናቸው? እነማን ናቸው ነው። በዚህ ሴት ውስጥ ለምሳሌ እነማን ናቸው? 3 ናቸው። እነማን ናቸው? 3 4 5 which is number of ኤሌመንቶች ናቸው እነዚህ። ሰብሴት ለማወቅ 2 to the power of n የሚለውን ፎርሙላ ተጠቀሙ። ይሄ ማለት የሰብሴቶች ብዛት የሚገልጽልን ነው። ብዛት ከዛ ብዛቱን ካወቅን በኋላ እነሱን ሊስት እናደርጋለን። n is number of element n ቦታ ላይ ማን እናስቀምጣለን? የኤሌመንቶቹን የአባላቶቹን ብዛት። so now 2 the power of እዚህ ጋር 3 አለን። 3 ማለት 2 times 2 times 2 3 ጊዜ 2 ሲባዛ በ2 ሲባዛ በ2 2 ጊዜ 2 4 ሲባዛ በ8 8 ሰብሴት አለን ማለት ነው። አሁን እዚህ እነማን ናቸው እነሱ 8ቱ? እነሱን ሊስት አድርግላችሁ። የመጀመሪያው ሁሌ ኤምፒቲ ሴት ነች። ኤምፒቲ ሴት is a subset of any set። ከዚያማ ሴት ውስጥ 3 ከዚያስ እሺ አንዴ ይቅርታችን የሐረግ ቅንፋ ውጭ ጋር ማሰራችንን እንተዋለን። ሊስት ስናደርግ ይሄ 1
ሴት ውስጥ 3 ሴት ውስጥ 4 እሺ ሴት ውስጥ 5 ሴት ውስጥ 3 እና 4 ሴት ውስጥ 3 እና 5 ሴት ውስጥ አሁንም 4 እና 5 ስንት ሆኑ? 7 መሆን አለባቸው። አሁን 1 2 3 4 5 6 7 ያ 7 ዘረዘርኩ። ስምንተኛው ማን ነው? ራሱ ሴቱ ራሱ ኮማ ብዬ እዚህ ጋር የተገለጸበት በእርግጥ ሴት እዚህ ጋር አንድ ሚስቴክ አለ። ምን አለ መሰላችሁ? ኤ ተብሎ ሴት አይገለጽም። እሺ እና ራሱ ሴት ሪፕሬዘንት ሲደረግ ስያሜ የሚይዘው ፊደል በካፒታል ሌተር ነው። አባላቶቹ ናቸው በስሞል ሌተር የሚሆኑት እና ልብ በሉ ከኢምፕሊሲት ራሱ ይጀምራል። እሺ ወደ ነምበር ቢ ሲሄድ እሺ ነምበር ኤ ላይ ይዙ አንድ ነገር ነግሬያችሁ ልሄድ። ሰብሴቶቹን ዘረዘርኩላችሁ። ፕሮፐር ሰብሴት ብሏችሁ ቢሆን ኖሮ ፎርሙላው ቱ ዘ ፓወር ኦፍ ኤን ማይነስ 1 ነው። ቱ ዘ ፓወር ኦፍ ኤን ማይነስ 1 አንድ መቀነስ ማለት ነው። ሰብሴቶቹ ስንት ሆነዋል? 8 ሆነዋል። ከ8 ላይ አንድ ሲቀነስ 7። ሰባቶቹ እነማን ናቸው? ቅድም የዘረዘርኳቸው በሙሉ። ማን ነው ታዲያ 7 እንዲሆን ማንን እናንሳ? ራሱ ሴቱ ያልኳችሁ ራሱ ሴቱ ይሰረዛል። እሺ ወደ ቢ ስመጣ ስንት ሰብሴት አለን? ቱ ዘ ፓወር ኦፍ ኤን which is equal to 2 ኤሌመንቶች አሉን። 2 ኤሌመንት ስላለን ቱ ዘ ፓወር ኦፍ 4 ማለት ነው። አናው ቱ ዘ ፓወር ኦፍ 2 ነው የሚሆነው። ቱ ዘ ፓወር ኦፍ 2 ማለት 2 ሲባዛ በ2 ማለት ነው 4 ናቸው። እነማን ናቸው እነሱ? ኤምፒቲ ሴት። ሁሌ ኤምፒቲ ሴት ብለን እንጀምራለን። ከዛስ ሴት ውስጥ ኤ፣ ከዚያስ ሴት ውስጥ ቢ፣ ከዚያስ ሴት ኤ እና ቢ በቃ ወይም ራሱ ማለት ነው 4 ሆኖ አያል። በቃ እንደው አንድ ነገር እስኪ ልጠይቃችሁ። ለምሳሌ እዚህ ሴት ውስጥ አሁን ይሄ ሴት እንደዚህና እንደዚህ የሚል ሴት ቢኖር ስንት ኤሌመንት አለው? 2 ኤሌመንት አለው። ስንት ሰብሴት አለው? 4 ሰብሴት አለው። እነማን ናቸው እነሱ ቢባል አራቶቹ? ኤምፒቲ ሴት 1። እሺ ኤምፒቲ ሴት 1፣ ሴት ውስጥ ኤ 2 ስብስብ ውስጥ ቢ ነው የምንለው። ለምን ይሄ በሁለት ስብስብ ታቀፈ? አንዱ የራሱ ነች። ለምሳሌ እናንተ አንዲት መኪና ብትኖራችሁና መንግስት ለኢትዮጵያ ሕዝብ አንዳንድ መኪና ላድል ነው ብሎ ቢመጣ 2 መኪና ይሆንላችኋል ማለት ነው። ለምን ለገሌ 2 ሆነለት የሚል ጥያቄ አይነሳም። አንዱ የማን ነው? የራሱ ነው። ስለዚህ ይቺ ለኤ አንድ ሐረገ ቅንፍ ወይም ብራስ ሲደረግላት ለቢ 2 የተደረገላት በአድሎ ሳይሆን ሂሳብ ፍትሃዊ ነው፣ የራሱ ስላለው ነው። ከዚያ በኋላ ራሱ ሴቱ ይሆናል። እዚህ ጋር ሰብሴቶቹን አራቶቹን ዘረዘርኩላችሁ። ፕሮፐር ሰብሴቱ ታዲያ ስንት ነው? 2 to the power of 2 minus 1 to the power of 4 ሆኖ ነበር። 3 ነው። ሶስቶቹ እነማን ናቸው? ኤምፒቲ ሴት 1፣ ሴት ኤ 2፣ ሴት ቢ 2 3 ራሱ ሴቱ ይቀነሳል። አራተኛ ጥያቄ ፋይንድ ኤ ዩኒየን ቢ ኤ ኢንተርሴክሽን ቢ ኦፍ ዘ ፎሎዊንግ ነው የሚለው። እዚህ ጋር ዩኒየን ማድረግ ማለት ማዋሃድ ነው። ማዋሃድ ማለት አንድ ጋር ማቀላቀል ነው። እዚህ እንደምትመለከቱት ሴት ኤ ውስጥ 2 3 5 7 11 የሚባሉ አሉ። ቢ ውስጥ ደግሞ 1 3 5 8 እና 11 የሚባሉ አሉ። ስለዚህ አንድ ጋር ስናዋሃዳቸው ምን ይሆናሉ? 1 2 አሁን እዚህም 3 እዚህም 3 ስላለች 3ን 2 ጊዜ አንጽፍም እና ኤ ዩኒየን ቢ ባጭሩ
አንድን፣ ሁለት አለች፣ ሁለትን፣ ሶስትን፣ አራት አለች፣ አራት እዛም እዚህም የለችም። እሺ 5 6ስ የለም። 7 8 9 የለም። 10 የለም። 11 በቃ ዩኒየን ማለት ይሄ ነው። 1 2 3 5 7 8 11 የተዘል ሐሳቡ ገብታችኋል? ኤኒዌይስ ይታለፋል። እዚህ 5 አለች፣ 5ን ጠቅሻለሁ። አሁን 5 እዚህም ስላለ ሁለት ጊዜ 5 ብዬ አልጠቅስም። እችን ብቻ እንድታውቁ እና አንድ ጋር ማድረግ ነው በቃ ዩኒየን ማለት። ኢንተርሴክሽን ማለት ደግሞ እዚሁ ኤ ላይ ልሂድና ኢንተርሴክሽን ማለት ልብ ብላችሁ ስሙን። ቢ እና ሲን እንትኖቹ ኤሌመንቶቹን ብቻ ነግራችሁ ዩኒየን እና ኢንተርሴክሽን ስሰራ አንቆይም። ኢንተርሴክሽን ማለት ደግሞ በሁለቱም ውስጥ የሚገኙ ወይም የጋራ የሆኑ ነው። ኤ ኢንተርሴክሽን ቢ አሁንም እዚቹ ጋር ነው ያለሁት። የጋራ የሆነው ኤ ኢንተርሴክሽን ቢ ኢንተርሴክሽን ቢ እነማን ናቸው? ኤም ውስጥ እዚህም ሴት ጋር የሚገኙ ሁለት ነው። የለም ሁለቱም ጋር የለም። 3 አንዷ 3 ትሆናለች። እሺ 5 ሁለቱም ጋር ስላለች 7 ሁለቱም ጋር ስለሌለች ተዋታለሁ። 11 ሁለቱም ጋር ስላለች 11 በቃ ይሄው ነው። ቢ ውስጥ ቢን እና ሲን ምንም ብቻ ኤሌመንቶቹን ብቻ ነግሬያችሁ ነው የማልፈው። ሐሳቡ ይሄ ነው በቃ። እዚህ ጋር ምንድነው ያለን? ኤክስ ኢዝ ኤ ፋክተር ኦፍ 12 የ12 አካፋዮች። እንግዲህ እነማን ናቸው? ኤ ትሉና የ12 አካፋዮች 1 2 3 4 6 እና 12 ናቸው። እነዚህን ዘርዝራችሁ ታስቀምጣላችሁ። እዚህ ጋር ደግሞ ስመጣላችሁ የ18 አካፋዮች ቢ ውስጥ ደግሞ የ18 አካፋዮች 1 2 3 4 አይሆንም 6 9 እና 18 በቃ እንዲህ አድርጋችሁ ሊስት ካደረጋችሁ በኋላ እዚህ ጋር የሰራነውን ስራ ትሰራላችሁ። በቃ ሲ ላይ ስመጣላችሁ ደግሞ ኤክስ ኢዝ አን ኤሌመንት ኦፍ ናቹራል ነምበር ሌስ ዛን 20። ስለዚህ ሴት ኤ ውስጥ እነማንን እንዘረዝራለን? የናቹራል ነምበር አባል ሆኖ ከ20 ያነሰ ግን ይላል እዚህ ጋር የሶስት ብዜት በ3 ተባዝቶ 3 6 ለምን ኤክስን 1 2 3 እያልኩ ነው የምሰጣት። ለኤክስ 1 ስሰጥ 3 ሲባዛ በ1 3፣ ኤክስን 2 ሳደርጋት 3 ሲባዛ በ2 6፣ ኤክስን 3 ሳደርጋት 3 ጊዜ 3 9 እና ኤክስ ከስንት እስከ 20 ድረስ ያሉትን እየሰጣችሁ እዚህ ትዘረዝራላችሁ። እኔ ማን ሰጠሁኝ? 1ን ስሰጥ ይችን አገኝ ማሽኑ ተፋልኝ፣ 2ን ስሰጥ ይችን ተፋልኝ፣ 3ን ስሰጥ ይችን ተፋልኝ፣ 4ን ብሰጥ 3 ጊዜ 4 12፣ 5ን ብሰጥ 3 ጊዜ 5 15 እያላችሁ እስከ 20 ሊስት ታደርጓቸዋላችሁ። ሴት ቢ ውስጥ ደግሞ ኤክስ ኢዝ አን ኤሌመንት ኦፍ ናቹራል ነምበር አለን። እሺ ከ15 የሚያንስ ወይም እኩል የሚሆን ይሄ ሲምፕሊ 1 2 3 እያላችሁ እስከ 15 ያሉትን መዘርዘር። ከዚያ በኋላ ይህን በሰራንበት መንገድ መስራት። አምስተኛ ጥያቄ ቢ ኢዝ ኤ ሰብሴት ኦፍ ኤ አለን። ጉድ ኤ ኢንተርሴክሽን ቢ ኮምፕሊመንት። ይችን ፕሮፐርቲ ያዙልኝ። ኤ ኢንተርሴክሽን ቢ ኮምፕሊመንት ማለት ኤ ለስ ቢ ጋር እኩል ነው። ኤ ለስ ቢ ማለት ኤ ውስጥ ብቻ የሚገኝ አባል ከቢ ውስጥ ግን የሌለ። በቬን ዲያግራም ሳሳያችሁ እንደዚህ ማለት ነው። ሴት ኤ እና ሴት ቢ ብዬ ብሰይምላችሁ ይህ በቀይ የቀባሁት ፓርት የኤ ብቻ ክልል ይባላል። የኤ ብቻ
የኤ ብቻና የኤ ይለያያል ትርጉሙ። ሚስተር ኤክስ የተባለ ሰው ቡና ብቻ ነው የሚወደው ማለትና ቡና ይጠጣል ቋንቋው እጅግ ይለያያል። ቡና ብቻ ነው ማለት ሌላ ነገር አይጠቀምም ማለት ነው። ቡና ይጠቀማል ስንል ግን ስለ ሌላ ጉዳይ አላወራንም። ሊጠቀም ይችላል ነው። ስለዚህ የኤ ክልል ማለት ይሄ ነው እንዳለ ሙሉ የኤ ክልል። የኤ ብቻ ማለት ግን ይሄ ነው። በዚህ መሰረት እንሄዳለን አሁን። ስለዚህ በቬን ዲያግራም ስናስቀምጠው ቢኢዘር አሁን ከዚያ በኋላ እዚህ ጋር ምን አለን? ኤ ኢንተርሴክሽን ቢ ኮምፕሊመንት ማለት ኤ ኢንተርሴክሽን ቢ ኮምፕሊመንት ማለት ኤ ለስ ቢ ማለት ነው። ኤ ለስ ቢ ማለት ደግሞ አሁን እንዳሳየዋችሁ እንደዚህ በቬን ዲያግራም ይሄ ኤ ቢሆን ይሄ ቢ ቢሆን የኤ ብቻ ክልል ማለት ይሄ ክልል ማለት ነው። እዚህ ላይ እዚህ ክልል ብቻ የሚገኙ እነማን ናቸው አለን? 1 4 እና 5 ናቸው። የኤ እና የቢ ዩኒየን ሲሆኑ ደግሞ እነዚህ ናቸው አንድ ጋር ሲዋሃዱ። ልብ በሉ ይሄ 1 4 5 የኤ ናቸው አይደለም ያልኳችሁ፣ የኤ ብቻ ነው ያልኩት። ያውና በቬን ዲያግራም አሁንም እዚህ ክልል ብቻ የሚቀመጡን ናቸው 1 4 5። እዚህ የሚቀመጥ ሲኖር ግን የኤ የሚል ስያሜ ይሰጣቸዋል። ግን ለዚህኛውም የጋራ ሊሆን ይችላል ማለት ነው። እና እዚህ ጋር የተቀመጡ ቁጥር ደግሞ ኤ ዩኒየን ቢ። አሁን አንዴ ሊስት ላድርግላችሁ። እንግዲህ የኤ አባላት 1 2 3 4 5 6 ያውና ይሄ የኤ ዩኒየን ቢ ነው። ነገር ግን የቢ አባላት አሁን የቢ አባላት እነማን ናቸው ነው ጥያቄው። ልብ በሉ የኤ ብቻ እነማን ናቸው? 1 4 5 እና ግብ የኤ ብቻ የሆኑ ከቢ ውስጥ አናገኛቸውም እያለ ነው። 1 4 5 1ን 4ን 5 በቃ ሶ የቢ አባላት እነማን ሊሆኑ ነው ማለት ነው? 2 3 እና 6 ናቸው እንላለን ማለት ነው። ከ1 እስከ 6 ምንድን ናቸው? የኤ አባላት ናቸው። ከ1 እስከ 6 ዩኒየንም ስናደርገው ያው ይሄው ራሱ ነው የሚሆነው። የኤ ብቻ እነማን ናቸው? 1 4 5 ስለዚህ 2 3 6 የቢ አባላት ናቸው። ስድስተኛ ጥያቄ ሴት ኤ ተሰጥቶናል፣ ሴት ቢ ተሰጥቶናል፣ ሴት ሲ ማለት ነው። ይሄ ማለት ይሄንኛው ደግሞ 2x which is equal to -6 ማለት ነው። ሁለቱ ለየብቻ አንድ የጎራ አድርገው ይቺ ማለት 3x which is equal to 6 -6 ማዶ ጋር ታሻግራት። ይቺ ማለት ደግሞ 2x which is equal to -6 ይህ ማለት ምን ማለት ነው? 3x which is equal to -6 ጋር 2x which is equal to -6 ጋር እንዴት ሊሆን ይችላል? አሁን ምን እያለን ነው? እዚህ ይችን ስንሰራ ኦቨር 3 ባደርግ x which is equal to -2 እያለን ነው። ይችኛዋን ደግሞ ስሰራ ኦቨር 2 x which is equal to -3 እያለን ነው። ስለዚህ x አንዲት ቫሪያብል ነች። ከማይነስ2ም ጋር ከማይነስ3ም ጋር እኩል ሊሆኑ አይችሉም። ሶ ሴት ሲ ምንድነው ማለት ነው? ኤምፒቲ ሴት ነው። በቃ ሴት ኤ ያውና ሊስት ሆኗል። ሴት ቢ ያውና ሊስት ሆኗል። ሴት ሲ ኤምፒቲ ሴት ነው። ከዚያ በኋላ የተጠየቃችሁት ኤ ዩኒየን ቢ ኤን እና ቢን አንድ ጋር ማድረግ እዚህ በሰራ ነው መሰረት ኤ እዚህ ይላችኋል። ቢ ደግሞ ኤ ዩኒየን ቢ ዩኒየን ሲ እና ኤ ዩኒየን ቢ
ዩኒየን ሲ እኩል ናቸው ወይ? የስ በማዋሃድ ጊዜ ምንም ችግር የለውም። ኤና ቢን አዋሃዳችሁ ከኤምፕቲ ሴት ጋር ብታዋሃዱና ቢና ሲን አዋሃዳችሁ ከሲ ጋር ብታዋሃዱ ምንም ችግር የለውም፣ እውነት ነው።